ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሁለት ሰበር መረጃዎች ይዤ ቀርብ ያለው የመጀመሪያው ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በናይጄሪያ ላይ ሙሉ ጦርነት ከፍታለው ሲሉ መዛታቸው ተሰማ። የአሜሪካ የጦር ሚኒስትር ለጦርነት እንዲዘጋጅ በናይጄሪያ ላይ እርምጃ ለመውሰድ በተጠንቀቅ እንዲቆምና ትዕዛዜን እንዲጠብቅ ሲሉ ዛሬ ሌሊቱን ትዕዛዝ ሰጥተዋል። በናይጄሪያ ክርስቲያኖች እየተገደሉ ነው በሚል ነው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸውን ወደ ናይጄሪያ ለማዝመት የተነሱት። ጉዳዩን አስመልክቶ በሰፊው መነጋገሪያ ሆኗል። ናይጄሪያና በቀጠናው የሚገኙ ሀገራትም ከፍተኛ ስጋት ውስጥ ናቸው። ድንገት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በናይጄሪያ ላይ ወስዳለው ያሉትን እርምጃ በተመለከተ የምታደምጡት ይሆናል። ሌሊቱን የተሰማ ሰበር መረጃ ነው። በሌላ በኩል ክብራን አድማጮች የቀይ ባህር ጉዳይን በተመለከተ ጀነራል ባጫ ደበሌ ሰፋ ያለ ጽሁፍና ትንታኔ አውጥተዋል። የቀይ ባህርን እንዲሁም የአሰብ ወደብን ጉዳይ በተመለከተ ቁርጥ ባለ ቋንቋ በጽሁፉ ላይ በተጠቀሰውና ከዚህ በኋላ ኢትዮጵያ ወደብ ይገባታል አይገባትም የሚል ክርክር አይደለም የሚነሳው እንዴት ወደቡን ታገኝ ነው በሚል ቁርጥ ያለ ነገር ተናግረዋል። ጉዳዩን በተመለከተ የኢኖቬሽንና ቴክኖሎጂ ሚኒስትሩ የአሰብ ወደብን ጉዳይ በተመለከተ እንዲሁ የተናገሩት ንግግር አለ። ይሄውም ከዚህ በኋላ ይሄ ነው የሚለው ጉዳይ ሰራም አሰብ የኢትዮጵያ የታሪክ አካል ነው፣ አሰብ መመለስ አለበት የሚል ጉዳይን አንስተዋል ማለት ነው። ኤርትራም እንዲሁ ኢትዮጵያ 30,000 የሚዲያ ሰራዊት አሰማርታብኛለች ስትል ኤርትራ ከሳለች። እነዚህንና በርከት ያሉ ጉዳዮችን በተመለከተ በዝርዝር የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃዎችን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸው በአፍሪካዊቷ ሀገር ናይጄሪያ ላይ እርምጃ ለመውሰድ እንዲዘጋጅ አስቸኳይ ትዕዛዝ መስጠታቸው ተሰማ። ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በተሰማው መረጃ ናይጄሪያ በክርስቲያኖች ላይ የጅምላ ጭፍጨፋ እየፈጸመች ነው በማለት ከሰው ዛሬ ሌሊቱን ከሰዓታት በፊት ባወጡት መግለጫ የጦር መስሪያ ቤታቸው በሀገሪቱ ላይ ለሚወሰድ ወታደራዊ እርምጃ በአስቸኳይ እንዲዘጋጅ ሲሉ ትዕዛዝ ሰጥተዋል። ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ሚዲያ ገጻቸው ከሰዓታት በፊት ሌሊቱን ባስተላለፉት ረጅም መልእክት ላይ አሜሪካ ለናይጄሪያ የምትሰጠውን እርዳታና ድጋፍ ሙሉ በሙሉ በአፋጣኝ ታቆማለች በማለት የገለጹ ሲሆን እነዚህ አሰቃቂ በክርስቲያኖች ላይ የሚፈጸሙ ድርጊቶች በአስቸኳይ እንዲቆሙ ሙሉ በሙሉ አሸባሪዎችንም ለማጥፋት ሲባል በሙሉ ትጥቅ ወደዚያች ሀገር ልንገባና ወታደራዊ እርምጃ እንድንወስድ አስቤያለሁ፣ ጦሩም ሙሉ በሙሉ እንዲዘጋጅ ትዕዛዝ ሰጥቻለሁ በማለት ገልጸዋል። ትራምፕ አክለውም ጥቃት ከሰነዘርን ልክ እነዚህ አሸባሪዎች ወይም ወሮበሎች በውድ ክርስቲያኖች ወንድሞቻችን ላይ እንደሚያደርሱት ፈጣንና ጨካኝ እንዲሁም አፋጣኝ ይሆናል ሲሉ ነው የገለጹት። የናይጄሪያ መንግስት በፍጥነት ቢንቀሳቀስ ይሻለዋል፣ ይህንን እያየ ዝም ካለም የሚሆነውን ነገር ዓለም ታያለች ሲሉ አስጠንቅቀዋል። ይህ ድንገተኛና ጠንካራ ማስጠንቀቂያ ከትራምፕ በኩል የመጣው ፕሬዝዳንት ትራምፕ
ክርስትና በናይጄሪያ የህልውና አደጋ ተጋልጦበታል በማለት ሀገሪቱን ልዩ አሳሳቢ ሀገር በማለት በዓለም አቀፍ የሃይማኖት ነጻነት ህግ መሰረት ከፈረጁ ከአንድ ቀን በኋላ ነው። የናይጄሪያው ፕሬዝዳንት ቦላ ቲኑቡ በበኩላቸው ወታደራዊ ማስጠንቀቂያው ከአሜሪካ ከመሰጠቱ በፊት በነበረው የውጭ ጉዳይ መስሪያ ቤት ውሳኔ ላይ በሰጡት ምላሽ ክሱን አስተባብለዋል። ናይጄሪያ የሃይማኖት መቻቻል እንደሌላት መፈረጁ ሀገራዊ እውነታውን አይገልጽም በማለት ተቃውመዋል። የፕሬዝዳንቱ የፕሬስ ጸሐፊ ባዩ አናኑጋ በበኩላቸው በሺዎች የሚቆጠሩ ክርስቲያኖች ታርደዋል የሚለውን የአሜሪካውን የውጭ ጉዳይ መስሪያ ቤት ማርኮ ሩቢዮን በጽሁፍ የተጠቀሰ ክስን አስተባብለዋል። የናይጄሪያን ሁኔታ በከፍተኛ ሁኔታ የተጋነነ ሲሉ ያጣጣሉት ሲሆን አናኑጋ አክለውም ጥቃቱ በክርስቲያኖችም በሌሎችም የሃይማኖት ተከታዮችም ላይ በዘፈቀደ አሸባሪዎች እየፈጸሙት ያለ እንጂ አንድ ሃይማኖት ተለይቶ ወይም ክርስቲያኖች ላይ እየተፈጸመ ያለ አይደለም። ትራምፕ ምን እንደሚያወሩ አላውቅም ብለዋል። ሀገራችን ከአሜሪካ የምትፈልገው አሳሳቢ ነገር ተብሎ መፈረጅን ሳይሆን አንዳንድ ግዛቶቻችን ያሉትን እነዚህን ጽንፈኞች ወይም አሸባሪዎች ለመዋጋት አሜሪካ ለማዕከላዊ መንግስታችን የወታደራዊ ድጋፍ ታደርግ፣ እኛ ድጋፍ ነበር የምንጠብቀው። ትራምፕ ግን በሌላ መንገድ መጡብን ለወረራ ብለዋል። በናይጄሪያ በጽንፈኛ ታጣቂ ቡድኖች የሚፈጸመው ጥቃት ክርስቲያኖችን ብቻ ሳይሆን የሌሎችም ሃይማኖት ተከታዮችም እየተጠቁ እንደሆነ ያመለክታል ይላሉ ዘገባዎቹ። በሀገሪቱ ያለው ሁከት ውስብስብ ሲሆን በሃይማኖታዊ በቅጦሽ መሬት ምክንያት በአርብቶ አደሮችና በአርሶ አደሮች መካከል በሚፈጠር ግጭት እንዲሁም በጎሳ ውጥረቶች የሚነሳ ግጭት መሆኑም ተገልጿል። ምንም እንኳን ክርስቲያኖች በጥቃቱ በከፍተኛ ቁጥር ሰለባ ቢሆኑም የአካባቢው ዘገባዎች እንደሚያመለክቱት ግን ተጎጂዎቹም በሰሜን ናይጄሪያ የሚኖሩ አብዛኞቹ ነዋሪዎችም የሌሎች ሃይማኖት ተከታዮች መሆናቸውንም ጭምር ያመለክታል። ትራምፕ ለጦር ሚኒስትራቸው ትዕዛዝ ከሰጡ በኋላ የጦር ሚኒስትራቸው በናይጄሪያ ላይ እርምጃ ውሰዱ የሚለውን ትዕዛዝ እየጠበቀ እንዳለም ተመልክቷል። ይህ የትራምፕ ናይጄሪያን ወራለሁ የሚለው የዛሬ ሌሊቱ ማሳሰቢያ ናይጄሪያን ብቻ ሳይሆን በናይጄሪያ ዙሪያ የሚገኙ የቀጠናው ሀገራትን በከፍተኛ ሁኔታ ያስደነገጠ ሆኗል። በሌላ ዜና በኢትዮጵያና በኤርትራ መካከል ያለው ውጥረት አሁንም የቀጠለ ሲሆን ኤርትራ የኢትዮጵያ መንግስት ሰራዊቱን አሰማርቶብኛል በማለት ከሳ ቅሬታዋን ስታቀርብ፣ በሌላ በኩል ከፍተኛ የጦር መሪና የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ የኢትዮጵያ የባህር በር ፍላጎት የናፍቆት ፍለጋ ሳይሆን የህልውና ጉዳይና አስገዳጅ መሆኑን አስምረው መናገራቸው ተዘገበ። ኢትዮጵያን ሰራዊት አሰማርታብኛለች የሚል ውንጀላ ያሰማቸው ኤርትራ የአረብ ሀገራትን ተማጽኖ መጠየቋ የተሰማ ሲሆን 30,000 ሰራዊት ተሰማራብኝ የሚለውን የኤርትራን መንግስት ወቀሳ ሌሎች ውንጀላዎችን ሲያካትት፣ በተቃራኒው ከሰሞኑ የኤርትራን ጉዳይ በሚመለከት ሐሳባቸውን እያጋሩ የሚገኙት ጀነራል ባጫ ደበሌ በበኩላቸው የባህር በር አስፈላጊነት አጥብቀው ከገለጹ በኋላ ጥያቄው መሆኑን ያለበት ኢትዮጵያ የባህር በር ማግኘት አለባት ወይስ የለባትም የሚለውን ቁርጥ ማወቅ ሳይሆን እንዴት ታገኝ የሚለው ላይ ነው መነጋገር ያለብን። ምክንያቱም አንድ ጊዜ ማግኘት እንዳለባት ታምኖበታል። ጊዜው ማስገዳጅ ነው፣ መሆን ያለበት ጉዳይ እንደሆነ አያጠራጥርም። አሁን ላይ እንዴት ታገኝ የሚለው ነው በማለት አስመረውበታል። ጀነራል ባጫ ደበሌ በሆርን ሪቪው ላይ የኢትዮጵያን የባህር በር ጥያቄና የቀይ ባህር ሁኔታን በሚመለከት ባቀረቡት ሰፊ የትንታኔ ጽሑፍ ላይ በዓለም አቀፍ የባህርና የጂኦፖለቲካል ጠቀሜታው ቀይ ባህር እጅግ ወሳኝ ከሆኑት ኮሪደሮች አንዱ ነው ሲሉ በቀጠናውም ሆነም በዓለም አቀፍ አካላት ከፍተኛ ፍላጎት የሚታይበት እንዲሁም ለንግድም ለስትራቴጂና ለጸጥታ ጉዳዮች ያለው አስፈላጊነት የጎላ ነው ሲሉ በታሪክ የኢትዮጵያን የባህር በር ሆኖም ሳለ በፈረንጆቹ በ1993 ያለ አግባብ ከሀገሪቱ የተነጠቀውን የቀይ ባህር ኮሪደር ለኢትዮጵያ አስፈላጊነቱ የትዝታና ናፍቆት ጉዳይ አይደለም የህልውና ነው ሲሉ ያሰመሩት ጀነራል ባጫ ደበሌ ለኢትዮጵያ የባህር በር የመኖር ጉዳይ ከሉዓላዊነት ከኢኮኖሚያዊ እንቅስቃሴና ከቀጠናዊ ተጽዕኖ አንጻር አስፈላጊነቱ የሚያጠያይቅ አይደለም ሲሉ ጥያቄው መሆን ያለበት ኢትዮጵያ
ቀይ ባህር ማግኘት አለባት ወይም የለባትም የሚለው ሳይሆን ከዚህ በኋላ ነገሮች አልቀዋል እንዴት ታገኝ የሚለው ነው የሚሰመርበት ብለዋል። በጋራ ጥቅም ላይ በተመሰረተ መልኩ ከጎረቤቶቿ በተለይም ከኤርትራ ጋር ሁለንተናዊ ጥቅምን ያማከለ ትብብር በማድረግ እንዴት መስራት ይቻላል የሚለው ጉዳይ ሊሰመርበት እንደሚገባ የጠቀሱት ጀነራሉ ከኤርትራ ከመገንጠሏ በፊትም ሆነ በኋላ በአጉል ተስፋ ነገር ግን ተጨባጭ ለውጥ በሌላት ኤርትራ በአንድ ሰው መዳፍ ወይም በፕሬዝዳንት ኢሳያስ አፈወርቂ የሚመራው አካሄድ ከድጡ ወደ ማጡ መሆኑንና የኤርትራውያን ተስፋ መጨለሙን በማንሳት ሀገሪቱን የማይንቀሳቀስ ሙዚየም ጋር በማመሳሰል የማይንቀሳቀስ ኢኮኖሚ የታፈነ ህዝብ ያለባት ሀገር መሆኗን የጠቆሙት ጀነራል ባጫ ደበሌ የኢሳያስ መንግስት የዜጎችን ፖለቲካዊ ተሳትፎ ሽባ በማድረግ ኤርትራውያን ለሀገራቸው ፖለቲካን ሳይሆን ለገዣቸው እንዲንበረከኩ ማድረጉን ቀጥሏል ሲሉ ኤርትራ ከኢትዮጵያ ጋር የመገንጠሏን ታሪክ በሚመለከትም በውስጣዊ ግጭትና በውጫዊ ጫና የተቀረጸው የመገንጠል አካሄድና አውድ አሁንም ያልተፈታ የህግና የሞራል ጉዳይ አለው ሲሉ ኤርትራ ስትገነጠል እንደ አሰብ ያሉ የኢትዮጵያ ታሪካዊ ወደቦችን ከታሪካዊ ባለቤትነታቸው የመነጠቃቸው መንገድ ላይ የሚነሳው ጥያቄንም አንስተዋል። ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ባደረጉት ንግግር ቀይ ባህር ከኢትዮጵያ የተነጠቀበትን መንገድ ህጋዊ እንደሆነ የሚያሳይ አንድ መረጃም ሆነ ሰነድ እንደሌለ በማንሳት የተሰራው ሸፍጥና በደልን ያስታወሱ ሲሆን ምናልባትም ህጋዊ ሰነድ ካለ ኤርትራ እንድታቀርብ ጥሪ ያቀረቡ ሲሆን እስካሁን የተደረጉ ሰላማዊ ሙከራዎች በኤርትራ በኩል ተቀባይነት አለማግኘታቸውንና ውጤት ማምጣት እንዳልቻሉ መጠቆሙን ከዚህ ሁሉ በኋላ በዚህ መንገድ መቀጠል አይቻልም ሲሉ የስልት መቀየር አስፈላጊ እንደሆነ ማሳሰባቸው አይዘነጋም። ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ታጣቂ ቡድኖችን በመደገፍ በማስታጠቅ ብሎም በህገወጥ የሰዎችና የጦር መሳሪያ ዝውውር የከሰሱት ጀነራል ባጫ ደበሌ ካሁን በኋላ ይህንን መቀጠልም ሆነ ሉዓላዊነትን ለማፍረስ የሚደረግ እንቅስቃሴ መሳተፍ ፈጽሞ አይቻልም በማለት ያስጠነቀቁ ሲሆን ከኤርትራ መንግስት ጋር ቀጣዩ እርምጃ ምን ሊሆን እንደሚችል ያመለከቱ ሲሆን ኤርትራም በበኩሏ የሉዓላዊነት ጥያቄ በተደጋጋሚ እንደምታነሳ ያስታወሱ ሲሆን እንደውነቱ ከሆነ የኤርትራ ሉዓላዊነትን የሸረሸሩት ራሳቸው ኢሳያስ አፈወርቂ ናቸው ሲሉ በሚከተሏቸው አግላይ ፖሊሲዎች በጠባጫሪነትና በሌላም አካሄዳቸው ሲወቅሱ የኢሳያስ ድርጊቶች በተደጋጋሚ ከሚያነሱት የሉዓላዊነት መርሆች ጋር በቀጥታ የሚቃረኑ እንደሆነ በማንሳት የሆነ ሆኖ የሁለቱንም ሀገራት የወደፊት እጣ ፈንታ በመጋጨት ሳይሆን በመተባበር ላይ የተመሰረተ መሆን አለበት ሲሉ መልክዓ ምድሩ ሀገራቱም ለዘላለም አጣምሯቸው የትኛውም የፖለቲካ ውሳኔ እውነታውን ሊለውጠው አይችልም ያሉ ሲሆን አፋጣኝ እርስ በርስ እንዲነጋገሩ ቀይ ባህር የመለያ ሳይሆን የጋራ ተጠቃሚነት ማሳያ መሆን አለበት ሲሉ ማስመረዋል። የቀይ ባህር ጥያቄ ከመልክዓ ምድር በላይ መሆኑንና ታሪካዊ ኢፍትሃዊነትም መታረም እንዳለበት ነገር ግን በጠላትነት እንዳልሆነ ያስታወቁ ሲሆን ነገር ግን በጠላትነት እንዳልሆነ በመጥቀስ በመርህ ላይ የተመሰረተው ውይይት መከባበር ስለ ቀጠናዊ እጣ ፈንታ በመረዳት ሊፈታ ይገባል ያሉ ሲሆን ኢትዮጵያ የምትፈልገው መጋጨትን ሳይሆን ፍትሃዊነትን የበላይነትን ሳይሆን የጋራ ተጠቃሚነትን ነው ሲሉ ሆኖም አሁን በኤርትራ ወታደራዊ ሁኔታ ውስጥ እንዲሁም እንዲህ አይነቱ ትብብር ይኖራል ወይ የሚለው አጠያያቂ ነው በማለት አንስተዋል። በሌላ በኩል የኤርትራ ማስታወቂያ ሚኒስትር በይፋዊ ገጹ ላይ በአሰራጨው ትንታኔ ኢትዮጵያ 30,000 የሚዲያ ሰራዊት አሰማርታብኛለች በማለት የገለጸ ሲሆን ኢትዮጵያ የሚዲያ ዘመቻ ያደረገችብኝ ነው፣ በዚህም ታሪክና ትርክትን ያዛባችብኝ ነው ሲል ከሷል። የኤርትራ መንግስት በዚህ መግለጫው የኢትዮጵያ መንግስት አካሄድ ታሪክን ለማዛባትና የኤርትራን ሉዓላዊነት ለመጣስ የሚያደርገው ጥረት አንዱ አካል ነው በማለት ከሳለች። በተያያዘ ዜና ከዚሁ የባህር በር ጥያቄ ጋር በተገናኘ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የወደብ ኪራይ ክፍያ ስለበዛብን ወይም የህዝብ ቁጥራችን ብዙ ስለሆነ አይደለም የወደብ ጥያቄ ያነሳ ነው፣ ምክንያታችን ይህ ብቻ አይደለም፣ 10 ድስት ስለተጣደ ወይም ስላልተጣደ አይደለም ሲሉ መውጫ መግቢያ
መጣን ብለን የላሙ ወደብ ወይም ፖርት ሱዳን ይገባናል አላልንም፣ ኒውዮርክ ወይም ኬፕ ታውን ይገባናል አላልንም ያሉ ሲሆን አሰብን በስም ጠቅሰን የባህር በር ይገባናል የምንልበት ዋና ምክንያት አሰብ የኢትዮጵያ አካል ስለሆነ ብቻ ነው ማለታቸውም ሲገለጽ አላግባብ ከኢትዮጵያ የተወሰደ ስለሆነና ሉዓላዊነቱ ያልተረጋገጠ የሽግግር መንግስት በተናጠል ውሳኔ አሳልፎ የሰጠ ስለሆነ ነው። እንዲሁም ተገንጣይና አስገንጣይ ተባብረው የፈጸሙት በደል ስለሆነ ነው ሲሉ አሰብ የኢትዮጵያ አካል አለመሆኑን አንቀበልም፣ አሰብ ተፈጥሯዊ የኢትዮጵያ ባህር በርነቱም ዳግም ሊረጋገጥ ይገባል የምንለው ለዚያ ነው ብለዋል። ለዚህ ጥያቄ ለመታገልና ይህንን ጥያቄ ለማንሳት ከዚህ ቀደም የተሻለ ጊዜ ነበረ ወይ ሲሉም ጠቅሰዋል። ጎረቤት ሀገራትም የኢትዮጵያን የባህር በር ማግኘት መብት መንፈግ እንደማይችሉ የተገለጸ ሲሆን ሀገራት ወደ ባህር አላሳልፍም የሚል የኢትዮጵያ የባህር በር ማግኘት ዓለም አቀፍ መብትን መንፈግ ፈጽመው እንደማይችሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩህ የገለጹ ሲሆን በተባበሩት መንግስታት ድርጅት ኮንቬንሽን በአንቀጽ 39 ህዝባር 123 እስከ 127 ባሉ ንዑስ አንቀጾችም ኢትዮጵያ ለባህር በር ጥያቄዋ ምላሽ የማግኘት መብት እንዳላት ጎረቤት ሀገራትም አላሳልፍም የማለት መብት የላቸውም ሲሉ ከ64 ዓመታት በፊት ከ2000 ኪሎ ሜትር በላይ የባህር በር ኢትዮጵያ ጥቂት ኪሎ ሜትሮች መውጫ መጠየቋም ከህግ አግባብ ውጪ አለመሆኑን ጠቅሰው የኢትዮጵያ የውጭ ጉዳይ ፖሊሲ ተያይዘን እንደግ የሚል ነው ሲሉ የባህር በር እጦት ሀገሪቱን ለብዙ ችግሮች እንደዳረጋት በመጠቆም ኢትዮጵያ የዓለም የባህር በር ከሌላቸው ሀገራት ከፍተኛ ህዝብ የያዘች ሀገር ከመሆኗን ባለፈ በዓለም ታሪክ በ60 ኪሎ ሜትር ልዩነት የባህር በር ተዘግቶባት ያለች ብቸኛዋ ሀገር ኢትዮጵያ ብቻ ናት ሲሉ አጀንዳው የመኖር ያለመኖር ጉዳይ በመሆኑ ተገቢው ምላሽ በፍጥነት ማግኘት እንዳለባት አሳስበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀመር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።